ሸጋየዋ ወርቀዋ የኔ አገር ወሎ ነው አቦ የሙሐባው አገር የደጋጎች አገር የአባ መስጠት አገር የሸህ ሁሴን ጅብሪል አገር የአባ መፍቀሪ አገር የግሸን ዳውኒ መንገዱን ጨርቅ ያርግልሽ። አለቅ አንድ ነገር ከዛ ውጭ ምንም ነገር በቃ እነኚህ ሁለቱ ናቸው የኔ። እሺ አሁን ደግሞ ሌላ ጥያቄ ሁለተኛ እናመሰግናለን ስለመለስ። ሌላ ጥያቄ ደግሞ ሚስት አለ ልበል፣ ለምሳሌ ሚስት አለ ሚስት ኖሮ ሌላ ሴት ያቺ ሌላ ጥያቄ ልጠይቅ፣ ቆይ ላስተካክለው ጥያቄው እንደገና ይሉ ባለትዳር ነው። አንድ ቆንጅዬ ልጅ አለች። ምንም ሆነ ምንም በስ ጓደኛ ናት፣ ለሚስት ጓደኛ ናት እና እሷን አንተ ብትወድ ሚስት ምን ልታረግ ትችላለች? ልጄ እኔን ብትወድ ወይስ የልጄ ናት? የሚስት ጓደኛ ነው ያለች። ኦኬ ይቅርታሽ፣ እኔ ነኝ ያልሰማሁት። አንተ ምን ታረጋለህ? ስለዚህ የሚስት ጓደኛ አንተን ብትወድ ነው ያልሽው? ይሄ በጣም ሲሪየስ ጥያቄ ነው ጋይስ። ይሄ ሁላችሁም ታሳቢ ያድርጉት። ምክንያቱም ከፊታችን የሚጠብቀን በጣም ብዙ ለትውልድ ቁጭ አድርገን የምንሄደው በጣም ብዙ ሀብት አለ ከፊታችን። ስለዚህ በደንብ ታሳቢ ያድርጉት። እንደዚህ ያሉ ጥያቄዎችማ ላይክ መጠየቅ ያሌለባቸው ሰው መጠየቅ ያሌለብን ራሳችን ጠይቀን መርመረን መድረስ ያለብን ጥያቄ ነው። ይህንን ጥያቄ መመለስ ያልቻለ ለራሱ ትዳር ምን እንደሆነ ፍቅር ምን እንደሆነ አልገባውም። እኔ እንደዛ ነበረ። ስለዚህ እኔ ሲገባኝ ከሚስቴ ጋር ወልዳም ይሆን የኔ ሚስት ወልጅም ልጅም ይኖረኝ አይኖረኝ ኢቭን ኢፍ ጓደኝነት ትዳር ራሱ ሳልመሰርት ጓደኛ ፍቅረኛ ሆና አንድ ሴት ልጅ የእሷ ጓደኛ እኔን ብትወድ ሺህ ጊዜ ከእኔ እንድትርቅ ማድረግ ያለብኝን ጥረት በሙሉ አደርጋለሁ። ሁለተኛ የወደደችኝን ነገር ላይክ በወደደች ልክ ከኔ ጋር ያላትን ነገር ሪሌሽን እንድታቆም ያንን ባሰበች መንገድ እንደማታገኝ አስረግጬ አስመሬ ቁጭ አድርጌ እነግራታለሁ። በዛ አይ ካለች ደግሞ የራሷን ምርጫ መምረጥ ትችላለች። የምታዋጣኝ እሷ ሳትሆን መጀመሪያ አብራኝ የነበረችው ሳቄንም ላይክ ደስታዬንም ሀዘኔንም ስትካፈለኝ የነበረችው እሷ ትበልጥብኛለች። ግልጽ ነው አይደለም? ስለዚህ የምትወደውን ሳይሆን የሚወድህን የሚባል አባባል ምናምን ነገር አለ። እሱን አባባል እኔ አላምንበት፣ ምናልባት ለሴቶች አላውቅም። ስለዚህ እኔ ግን ማን እንደ መጀመሪያ ፈጣሪ መርቆ የሰጠኝ መጀመሪያ የተገናኙት ከእሷ ጋር አለች። ግልጽ ነኝ አይደለ? ገደል መግባት ትችላለች። ሳስረዳት ካልተረዳችን ገደል መግባት ትችላለች። ምክንያቱም እኔ አንድ ነኝ። የያዝኩት ንግድ ሳይሆን ትዳር ነው። የያዝኩት ሪሌሽን ስለሆነ እኔ ለአንድ ሰው ነው መሆን የምችለው። ከተስማማኝ ተስማማች። እኔ በምላት የማትስማማ ከሆነ ላይክ ዳይ ወደ ፈለገችበት ምርጫው የእሷ ነው። ተመለሰልሽ? በትክክል እናመሰግናለን። አሁን ከዚህ ጋር ከጎኔ ደግሞ ጥያቄ ትጠይቃለች። አፊ ያላ ጠይቂ። እናመሰግናለን። በእንደዚህ ነገርማ አትሳፈጡ ጋይስ፣ የምር አትሳፈጡ። ምክንያቱም ትዳር ክቡር ነው። ክብራችሁን ነው ዝቅ የሚያደርገው። መጥፎ ነው። ቤተሰባችሁን ዘመዶቻችሁን ያሰድባል። ከእናንተ አልፎ እንደዚህ አይነት ነገሮችን አትሳፈጡ። ሲሪየስ ሆኖ ትዳራችሁ በቃ አንደኛ ትዳር ስትጀምሩ ፊት አትስጡ፣ ጥርስ አታሳዩ ለትዳር በቃ ሪስፔክት ባለው መንገድ አክብር፣ ያክብርሽ፣ ውደጁ፣ ይውደድሽ፣ አፍቅረው፣ ያፍቅርሽ፣ ክብር ስጩ። ግልጽ ነው። ተሳሰቢ እንጂ በመሀል ሌላ ነገር እንዲገባ በር መክፈት ምናምን አንቺ ምንም አታጉይበት፣ እሱ ምንም አያጎልብሽ እንጂ ፍቅር መስመር ይችላል። እኔ በጣም ላይክ ማፍቀር እፈልጋለሁ፣ ማግባትም እፈልጋለሁ። ግልጽ ነው አይደለም? በቃ ለምን ካላችሁ እድሜ ገና ነው፣ ግን እኔ በቃ እፈልገዋለሁ። እኔ ሼፕ ያደርገኛል። ሼፕ ማለት እኔን ትክክለኛ ሰው ያደርገኛል። ውስጤ ቁጭ ያለውን አቅም አውጥቼ እንድጠቀምበት ያደርገኛል። አዲስ አቅም ይሰጠኛል። ከዛ አንጻር ትዳር እወዳለሁ። ስለዚህ ትዳር ደግሞ ካልኩኝ ቤተሰቦቼን የቀደሙ እናት አባቶቼን አያቶቼን ላይክ እንትን ማሰደብ አልፈልግም። ድሮ ሲወርድ ሲዋረድ የመጣ ክብር አለ። በዛ መሰረት አስቀጥላለሁ። ጊዜ በሚያመጣው ሙድ፣ ጊዜ በሚያመጣው ህግ፣ የድሮን ህግ ወይንም የተፈጥሮ ህግን ወይንም ደግሞ ከእናት አባቶቼ የወረስኩትን ነገር መካድ አልፈልግም።
ስለዚህ በእንደዚህ ያሉ ነገሮች አትደራደሩ። በዚህ ተደራደርሽ ማለት በክብርሽ ተደራደርሽ ማለት ነው። በክብሩ ደግሞ ማንም መደራደር አይፈልግም። ስለዚህ ፕሊዝ ትዳር ላይ ያላችሁ እናንተም አትጨመላለቁ፣ ባሎቻችሁም እንዲጨማላለቁ አትፍቀዱ። በር የምከፍቱት እራሳችሁ ናችሁ። ከዚህ በፊት እዚህ ላይቭ ላይ ተናግሬያለሁ። ሚስቴ መጥፎም ጥሩም እንድትሆንም አድርገው እኔ ነኝ። መጥፎዋንም ሴት ጥሩ ማድረግ ይችላሉ። ምንም የማታውቀዋንም ብዙ እንድታውቅ ማድረጋት እኔ ነኝ። እናቱ አይደለችም፣ ጓደኛው አይደለችም፣ ማንም አይደለም፣ እኔ ራሴ ነው። እኔ ጋር ነው ቁልፎ ያለ እና በዚህ ጉዳይ አትሾዱ እባካችሁ፣ አታለቅልቁ። ላይቭ ላይም እየወጣችሁ በየሶሻል ሚዲያ ላይ አካሌ እንዲያርጋኝ እንዲያርጉኝ ባል ምናምን አትበሉ። ይሄ እኮ በጣም የሌለ ስግጥና ምንም ሙድ የሌለው ስግጥና። በእንደዚህ ነገር እኔ ስትደራደሩ ካየው ጌታን ፎሎ ላይክ ላጠፋው እችላለሁ። ፎሎ እንትናችን ግልጽ ነው አይደለም? ስለዚህ በእንደዚህ ያለ ነገር አትደራደሩ ፕሊስ። በተለይ ሴቶች እባካችሁ፣ ሴት ልጅ እናት ናት፣ ሴት ልጅ ሀገር ናት፣ ሴት ልጅ ዓለም ነች። ይህንን ማወቅ አለባችሁ። ግን በክብርሽ የምትደራደሪ ሰው ፕሊስ ራስሽን ሳይሆን እናትሽን ጭምር እያስናቅሽ ነው። አንቺን ሳይሆን የእናቶችን፣ የእህቶችን፣ የሀገራችንን ስም እያስናቅሽ፣ እንደዛ እንድትረጁ ይፈልጋሉ ፕሊስ። ሌላኛው ለወንድሞቼ ሊደብራችሁ ይችላል ይህን ስል፣ ግን ለሴቶች ትልቅ ክብር እኔ አለኝ። በጣም በጣም ትልቅ ክብር አለ። ይህን ነግራችኋለሁ እና ለሴቶችም ትልቅ ሪስፔክት ስጡ። ግዴታ ነው ይሄ። ይኸውላችሁ ምርጫ ሳይሆን የግዴታ ጉዳይ ነው። ይሄ ግዴታ ነው። ይህን ልታውቁ ልትረዱ ይገባል። ሚስት ብለህ ትዳር ብለህ ከገባህ አትወላውል። በቃ ዝም ብለህ አትወላውል። ልዩ የሚያደርገው ነገር የለም። በፍቅር ከያዝካት ያንተ ሚስት ወርቅ ነች። ይህንን ልታውቅ ይገባል። አንቺም እንደዛ እሱ አታድርጊ ያለሽን አታድርጊ። በቃ አንተም እሱ አታድርጊ ያለችን አታድርግ። ምንድን ነው መወላወል? አያስፈልግም። ትዳር እንጂ ያዝከው እኮ ንግድ አይደለም። ላይክ ሽመታ የምትወጣ ነው የሚመስለው አይደለም። እንደዛ አታድርጉ። በቃ ትዳር ከሆነ ትዳር ነው ግቡ። እንደዛ ግልጽ ነው አይደለም? ስለዚህ ኃላፊነት ወስደሽ ይኸውልሽ፣ ትዳር ስመሰርቺ ጓደኞችሽ ትዳር ስለያዙ አንቺም ትዳር ላይ ትንጠለጠይና ከዛ በ15 ቀን በወርሽ ወደ ቤትሽ ወደ እናቴ ቤት ልመለስ ትያለሽ። እሱ እንደዛ የሚባል ነገር የለም። እሱ እንደዛ የሚባል ነገር የለም። አንደኛ ትዳር ሲባል ኃላፊነት ወስደሽ ነው ትዳር ላይ የምትገቢ። ኃላፊነት ወስደሽ ነው። ኃላፊነት ስትወስጂ ደግሞ አስተዊ። ኃላፊነት ስትወስጂ ብዙ ኃላፊነት ነው የምትወስጂ። ባልሽን ለመንከባከብ፣ ባልሽን ለማገዝ፣ ባልሽን ለመርዳት፣ ባልሽን ለማበርታት፣ ባልሽን ለመጥቀም፣ ባልሽን ከፍ ለማድረግ፣ ባልሽን ብዙ አቅሞች እንድትሰጩ ለማድረግ። ምን ይባላል እኮ አስተውላችሁት ከሆነ ሴት ላከው ሞት አይፈራም ይባላል። አንቺ አድርጌልሽውን፣ አንቺ በላክሹ፣ አንቺ ባረግሹ ሁን ባልሹ መሰረት ወንድ ልጅ ይሆናል። ምክንያቱም ወንድ ልጅ ለአንድ አካል ብቻ ነው መገዛት የሚፈልገው። ኢቭን አቁም፣ ቆይ ልጨርስ፣ እየጨረስኩ ነው። ወንድ ልጅ ኢቭን ለፈጣሪው እንኳን ለሚወዳት እንደሚገዛው ለፈጣሪ እንኳን አይገዛም። የምሬን ነው የምነግራችሁ። በጣም ጭንቅላት ያለው ካልሆነ ለፈጣሪው አይደለም ለሚወዳት እንጂ ለማንም አይገዛም። ይህንን ወቂ። ስለዚህ ለአንቺ የሚገዛ ከሆነ አንቺ እሱን ምን አይነት አይምሮ፣ ምን አይነት ጭንቅላት፣ ምን አይነት ለአንቺ ክብር፣ ምን አይነት ለአንቺ ቦታ መስጠት እንዳለበት አንቺ ነሽ የምታስተምር፣ አንቺ ነሽ የምታስገነዝብ። ስለዚህ ከዛ አንጻር አይምሮዎች ውስጥ የሆነ ነገር ሴቭ አድርጉ። ትዳር ስትሉ ዝም ብለሽ እቤት ሄደሽ አዳር አይደለም የምትገቢ። ይህንን አስተውሉ። ግልጽ ነው አይደለም? ሌላኛው በጣም ሞኝ ሴቶች አሉ። ወስላታ ከሆነስ ፕሊስ አድምጪ። ቆይ እስኪ ጠፋጭ ምንድን ነው? ቁም ነገር ሲያወራ እናንተ እንትን አላችሁ። ኋላ ዝም በሉ ይጨርስና ታወራለች። አድምጪ፣ እየተናገርኩ ነው። አድምጪ። ይኸውልሽ አዳሜ፣ እንዲህ ስልሽ እንዳይደብርሽ አዳሜ፣ ለቃሉ ይቅርታ አዳሜ። ልብሽን እንደ ጡትሽ አንጠልጥለሽ 99 ወንድ ጋር ሄደሽ ወንድ ብትፈልጊ ወንድ ሳይሆን የምታገኙ ሌላ ነገር። ይህንን ወቂ። ልብሽን እንደ ጡትሽ አታንጠልጥይ። መጀመሪያ ፏ ብሎ የመጣ ሁሉ ልብሽ አይግባ። ገብቶሻል? መስፈርት አቁሚ። በቃ መስፈርት ይኖርሽ። ዝም ብለሽ ጥልቅ አትበይ። እንደርጎ ዝም አገኘሽና ወደድኩሽ ስላለ ሞትኩልሽ፣ ዛሬ ራት ሳልበላ ነው ያደርኩት ባንቺ ምክንያት ስላለ ገደል ይግባ። ከፈለግ በእንደዚህ የሚገነባ ፍቅር ዜሮ ነው፣ ገደል ነው። አንቺንም ከህይወትሽ ሁሉ ያወጣሻል። እወቅ ይሄንን። ይህም በደንብ አስተውሉ። ስለዚህ መጀመሪያ መስፈርት አስቀምጪ። ምን አይነት ባል ነው የምትፈልጊው? ባልሽ ምን አይነት ባል እንዲሆን ነው የምትፈልጊው? ሶስተኛ ደግሞ ምን አይነት ትዳር እንዲኖርሽ ነው የምትፈልጊው? ግልጽ ነው።
ሌላኛው የምትወጂውን ሳይሆን ለአንቺ ክብር፣ ለአንቺ ቦታ፣ ለአንቺ ዋጋ መክፈል የሚችል አርቆ የሚያስብ በብዙ መስፈርቶችሽ ያለፈውን እሱን ያዡ። ከያሹ በኋላ ደግሞ ጠበቅ አድርገሽ ያዡ። ጠበቅ አድርገሽ ያዡ። ከያሹ በኋላ በቃ አክብሪው፣ የሚፈልገውን አድርጊለት፣ የምትፈልጊውን እንዲያደርግልሽ አስረጁ። መስፈርታችሁ፣ ህጋችሁ የተከበረ ለሁለታችሁ ብቻ። ይኸው ልምዬ ልንገራችሁ፣ ይኸው ማርያምን ነው የምላችሁ። እኔ ትዳር ስይዝ አንድ አይደለም ሌላ የውጭ ሰው ሽማግሌ፣ የሀገር ሽማግሌ ምናምን ይቅርና እናት አባቴ አያውቁም ስንጣለ። ጸብ የሚባል እኔና ባለቤቴ መሀል ስለማይኖር ይኸው እርግጠኛ ሆኜ 100% ነው የምነግራችሁ። ማርያምን መጥፎ ሰውም ትሁን በጣም ዱርዬም ትሁን እኔ አስተካክላታለሁ፣ ወይ ምንም ጥያቄ የለውም። በደንብ አስተካክላታለሁ። ግልጽ ነኝ አይደለ? ለምንድን ነው እንደዚህ ያልከው ካላችሁኝ፣ እኔ በዚህን ሰዓት ያው ካለሁበትም ደረጃ እድሜ ትንሽ ሊሆን ይችላል። ግልጽ ነው። ግን ምን ካላችሁ አመራር ጥያቄ አለኝ። ጨርስና ቆይ አልጨረስኩም። ብዙ ሰው አለቃ ነው፣ ትዳር ሲገነባ አለቃ ነው። ሴቷም ባልየው የሆነ ስራ ሲወጣ የት ነው የምትሄደው? ምን ልትሰራ ነው ትላለች። አለቃ ሲያጫውታት፣ ባልየውም ገበያ ስትሄድ የት ነው የምትሄጂው? ለምን ነው የምትሄጂው? ለምን አብረን አንሄድም ምናምን ብሎ ሌላ ሙድ ያራምዳል። ይህ የአለቃ ስሜት ነው። ፕሊስ ትዳር እንደዛ አይደለም የሚሰምረው። ትዳር በፍቅርና በአመራር ነው ትዳር የሚሰምረው። አለቃ ላይ ማዘርና ፋዘር ሁሌ ይጣላሉ። ባለፈው ነገር በሳምንት 2 ቀን ይጣላሉ። ግዴታ ነው። እኛ እነሱ ስር ነው ያደገው ጋይስ፣ ገጠር ክፍለ ሀገር ላይ ማለት ነው። ስለዚህ ፋዘር አሁን እኛ ቤት ማን ነው መሪው? ማን ነው ቤቱን የሚያስተዳድረው? ማን ነው ማኔጅ የሚያደርገው? ግራ ነው የሚገባችሁ። ለምን ካላችሁ ማዘርም አለቃ ነች፣ ፋዘርም አለቃ። መሪው ማን ነው? ማንም መሪ እንደሆነ አታውቁ። አያችሁ? ታዲያ ወዴት ነው ልጆቹ ኢቭን ልጆቹ ማንን አይተው ነው የሚያድጉ? እኛ ማንን አይተን እንደግ? በማዘር እንጣ በፋዘር። ልጅ ደግሞ አባቱን ነው የሚመስለው፣ ቤተሰቡን ነው የሚመስለው፣ ወላጁን ነው ያሳደገውን ነው የሚመስለው። ግልጽ ነው አይደለ? ስለዚህ አንድ ቀን እንዳበደ ሰው ተነሳውኝና በጣም የሚገርም ስልጠና 1000 ብር ከፍዬ ስልጠና ወሰድኩኝ። 1000 ብር ከፍዬ ጋይስ፣ የምሬ ነው የምነግራችሁ። አዳማ ላይ ቀን ሙሉ ነው የሰለጠነው። ጾሜን ውዬ ነው ስልጠናውን የሰለጠንኩት 1000 ብር ከፍዬ። ግልጽ ነው አይደለ? ከዛ ያን ስልጠና ወስጄ በጣም የሚገርም ስልጠና ነው። ህይወቴን በጣም ረበሸኝ ውስጤ። ከዛ ቀጥታ ክፍለ ሀገር ነው ቤተሰቤ ጋር የሄድኩት ለበዓልን ምክንያት አድርጌ። ከዛ ይኸው የምሬን ነው የምነግራችሁ፣ ማርያምን የምሬን ነው የምነግራችሁ። እናትና አባቴ ማለት ነው ዘመድ ወገን ቄስ አልቀረም። በቃ ቄስ ሞለክስ አልቀረም። ሲሏቸው ተጣልተው ሲታረቁ ሲያስታርቁ በቃ የአቅቷኝ ዝም ብለን ትተናቸዋል፣ ይለይቶላችሁ። ግን የምሬን ነው የምነግራችሁ በጣም እግዚአብሔር ይመስገን ብዬ የምለው ዛሬ ድረስ ምንድን ነው አንድ ቀን ሄጄ ቁጭ ብዬ ላይክ እንደ እንግዳ አክብረውኝ፣ እግዚአብሔር ይስጣችሁ አክብረውኝ ቁጭ ብለን ከኔ በታች 2 ልጅ አለ፣ አንድ ወንድና አንድ ሴት። ሴቷ 9 ዓመቷ ነው። ወንድየው ደግሞ አሁን 20 ዓመቱ ማለት ነው 19 ዓመቱ ነው። በ2 ዓመት ነው እኔ የምበልጠው 19 ዓመቱ። ከዛ ቁጭ አድርጌ ሁሉንም ፋዘርንም ማዘርን ማለት ነው የምሬን ነው የምነግራችሁ የ3 ሰዓት ሪከርድ አለኝ። አቤት ወገን ዘመድ ብሎ መስማት ያልሰሙ ሰዎች ከኔ በፊት 28 ዓመት አካባቢ ትዳር ላይ ቆይተዋል። 27-28 አካባቢ የኔ ቤተሰቦች ግን ያንን ሁሉ ዓመት ሲጣሉ ነው የከረሙት። ያንን ሁሉ ዓመት አንድ ሰው አልሰሙም። የ3 ሰዓት ሪከርድ አለኝ። ፋዘርም አልቅሶ ነው ማዘርን ይቅርታ የጠየቀው፣ ማዘርም ይቅርታ ጠየቀችው አልቅሳ፣ ብራዘርም ሲስተር ሁሉም አልቅሰው የ3 ሰዓት ሪከርድ አለኝ። የምሬ ነው የምነግራችሁ ጋይስ ጌታ። ከዛን ጊዜ ወዲህ ቤተሰቦቼ እንደኔ ቤተሰብ ፍቅር፣ እንደኔ ቤተሰብ እዛ ሰፈር ላይ በቃ በጣም ጉድ ነው የሚያስብሉት። ለምንድን ነው ካላችሁ ይኸውላችሁ አለቃና መሪው ከተለየ ኢትስ ኦኬ ሊሆን ይችላል። ግን አለቃው ማን እንደሆነ ካልተለየ ከባድ ነው። ማዘርም አለቃ ነች፣ ፋዘርም አለቃ። አስቡት ታዲያ ማን ነው ቤቱን የሚመራው? ማን ነው ልጆቹን የሚመራው? ግልጽ ነው አይደለም? ስለዚህ ልላችሁ የፈለግኩት አሁን እኔ እንድታደንቁኝ አይደለም። ልላችሁ የፈለግኩት ከሆንሽ መሪ ሁኝ፣ ካልሆንሽ ደግሞ አለቃ አትሁኝ። ይቅርብሽ፣ አለቃ መሆን ይቅርብሽ። ከትዳርሽ ከህይወትሽ ከፈጣሪሽ ያጋጭሻል። አለቃ አትሁኝ። ባልሽን ቀና ብለሽ ለመሳደብ ለመማታት ምናምን አትበይ። እሱ ጊዜ አለ። ባልሽ ላይ ዱላ አነሳሽ ማለት ላይክ አባትሽ ላይ ዱላ እንዳነሳሽ ቁጥር አንተ ሚስት ላይ ዱላ አረና ተመለስ። ፕሊስ አድምጪ፣ በእናትሽ ሚዩት አድርጊና አልጨረስኩም። አድምጪ፣ ሚዩት አድርጊና። አንተም ወንድ ልጅም ሚስቱ ላይ ዱላ አነሳ አይደለም ዱላ ገላ መጣት ማለት ይሄ በጣም የወረደ ነው። በጣም የወረደ ነገር ነው። ኢቨን እናቱ ላይ ዱላ እንዳነሳ ማለት ነው። ምንም ጥያቄ የለውም።
ገብቷችኋል አይደለም? ይሄ ሴት ልጅ ትረገጣለች፣ ትመታለች ምናምን እሱ ድሮ የቀረ አባባል ነው። እንደው ሩልም አይደለም ህግም አይደለም አባባል ነው። ይሄ ደግሞ የፖለቲከኞች አባባል ነው፣ የሰካራም አባባል። እኔ አላምንበትም። ወንድ ሴት ልጅ በስርዓት ከያዟት እኔ ይኸው ማርያምን ነው የምነግራችሁ፣ ከኔ በላይ እውቀት አቅም ያላችሁ እዚህ ውስጥ ሴቶች አላችሁ። ገብቷችኋል አይደለም? ስለዚህ ወንድ ልጅም ሚስቱን እንደ እናቱ፣ ሴት ልጅም ባሏን እንደ አባቷ አይታ ተከባብረው ተፈቃቅረው በመሪነት አብረው መቆየት ከቻሉ ትዳራቸው ቆንጆ ይሆናል። ልጆቻቸውን በጥሩ ሁኔታ ማሳደግ ይችላል። ግን ሴጣን አይጠፋም ጋይስ፣ ሴጣን አይጠፋም፣ ሴጣን አይጠፋም። በጣም ያሳስታል። በትንሽ ስሜን አሁን ለምሳሌ እኔ ሚስቴ ለምሳሌ እዚህ ውስጥ አንቺ ባልሽ ሩታ ከሆነ ስምሽ ሩታዬ ከሆነ በፊት የሚልሽ ወይ ፍቅር ከሆነ በፊት የሚልሽ ሩታ ብሎ ከጠራሽ እንዴት እንዲህ ብለህ ትጠራኛለህ? ከመቼ ወዲህ ብለሽ በዚች ትጣላላችሁ ሴጣን መሀል ሲገባ። ግን ተረጋጊ። ያንን ያለበት ምክንያት ሊኖር ይችላል። ሰከን ብለሽ በሰዓቱ ትዕግስተኛ ሆነሽ ጠይቂው። ምንድን ነው ምክንያት? ምን ሆነ ነው? ቅድም እንደዛ ላይክ። ግን ይሄ ዲሲፕሊን የሚባል ነገር በጣም ወሳኝ ነው። ትዳር እሱን ይፈልጋል። እና አላብዛባችሁ፣ ይሄ የኔ ርዕስ አይደለም። ስለዚህ ስልጠና እኔ ሰጥቼ አላውቅም፣ ግን ከገባኝ ከተማርኩት ላይ ሼር እያደረኳችሁ ያለሁት። ስለዚህ ጥያቄ አለኝ እንዳትሄድ። የሰው ባል የሚቀሙት ሴቶች፣ አንዳንድ ሴቶች የሰው ባል ይቀማሉና ለእነሱ ንገራቸው። እሺ እሱን ልመልስላችሁ። መብቷ ነው፣ መብቷ ነው። አንደኛ ዝም ብለሽ ነው የገባሽበት እንጂ አላገባሹ። ይህንን ወቂ። እንደዛ ያደረጋችሁ ሴቶች ጆን አንቺን አይደለም፣ እሺ ይቅርታ፣ ምሳሌ ነው እየወሰድኩ ያለሁት። መብቷ ነው፣ ከወሰደችው መብቷ ነው። ምክንያቱ ምንድን ነው ካልሽኝ፣ ከአንቺ የበለጠ ነገር እሷ ጋር ኖሮ አይደለም። ምናልባት ደግሞ ባልሽን አገዛዝ ላይ ከአንቺ የበለጠ እሷ ገዝታው ሊሆን ይችላል። ገብቶሻል አይደለ? አንቺ ከምትመሪው ይልቅ እሷ በይበልጥ መርታው ሊሆን ይችላል። መስፈርት ምን መስፈርት አስቀምጠሽ ነው ያገባሽው? ያንን መስፈርት ባይዞ መስፈርት ስታስቀምጡ ግዴታ አይደለም፣ ግዴታ አይደለም መስፈርቱ። ግን ወንድም ለሆነ ሴት ገደብ እንዲኖርሽ ያደርጋል፣ ለከት እንዲኖርሽ ያደርጋል። አጥር መስፈርት ማለት ላይ አጥር ማለት ነው። የሚፈልገውን ካረግሽለት ወንድ ልጅ አይሄድም። ምክንያቱም አንድ ተማምናችሁ በፍት ስርዓት ይኸውላችሁ ምን እኮ እንደሆነ ታውቃላችሁ። ሳይገባን ትዳር ላይ እየገባ እንግዲህ እዚህ ጋር ጆን ላስቆም ማረ ምንም ሳይጎለሙ ይሄዱ አሉ። እኔም ጥያቄ አለኝ ጆ። ቆይ ላስረዳችሁ። እኔ በሌላ ጊዜ እመጣለሁ በዚህ ጉዳይ፣ ምናልባት በሌላ ጊዜ ይመጣሉ። ግን ኢፋማ ቆይ ደቂቃ ኢሪ ቶኮ ቶኮ አማ ፈኬናፍ ኑ ከገርጋሩ እንጅራሚ ከጃለን ተላ አባ መናሺ ኩን ደላ ጀለ ዴማ ጨልሴቱማ ደላ ጀለ ዴማ ከናፉ ኩን ኢሽን ቀቡ ደደብዴቲ ሚቲኒ ደላ ዋንጃለቱፍ መሌ አንደኛ ነገር እሺ ይኸውላችሁ አለ ይሄም ያጋጥማል። ሚስት በስርዓት እየተንከባከበችው ወንድ ልጅ አለቅጥ ተጨማልቆ ሊሄድ ይችላል። ለምሳሌ እንክብካቤዋ ከበዛበት ሊሄድ ይችላል። አያችሁ አይደለ? ለምንድን ነው ካላችሁ ይኸውላችሁ የሰው ፍጡር የለም። ሰው ይሳሳታል፣ ሰው ይሳሳታል። እንደዚህ ስል ደግሞ በሌላ መንገድ አይደለም። የሰው ልጅ ይሳሳታል፣ አይምሮ ይሰረቃል። ብዙ የሚያማልሉ ሴቶች ሊያሳስቱት ይችላሉ። ብዙ የሚያማልል ወንድ ሴቷን ሊያሳስታት ይችላል። ነገር ግን ባልሽን በምንድን ነው የምትገነቢው? በአንቺ አመለካከት ነው የምትገነቢው ነው? በእሱ አመለካከት ነው የተገነባሽው? በየትኛው አመለካከት ነው የተገነባሽው? ወይንም ደግሞ በማን ነው እሱ የምትወጪው? ወይንም እሱ በማን ነው የወጣው? በአንቺ ነው በራሱ ሮል ነው የሚመራው? ይህን ጥያቄ ለራስሽ መልሽ፣ ለእኔ አይደለም። ለምሳሌ ሚስቴ እንዴ እሷ ቆይ ሚስቴ ልትማለል ትችላለች፣ ከኔ ውጭ ሌላ ወንድ ጋር ልትሄድ ትችላለች። ገብቶሻል? እኔ ተንከባክቤያታል፣ ግን ልትሄድ ትችላለች። ይህንን አስተውሉ። እሺ ግን ልጠይቃችሁ፣ ሚስትዬ ወደ ሌላ የምትሄደው ምንም ሳላጎልባት ከሆነ ቁጭ አድርጌ መጀመሪያውኑ ስጀምር በማን ሩል ነው ወይንም ደግሞ በምን አይነት መንገድ ነው እሷን እኔ ቢውልድ ያደረግኩት? ጋይስ እቤት ስትሰሩ እኮ መሰረቱ ካልተስተካከለ የቤቱ መሰረት በጣም ይኸውላችሁ 40% ህንፃ ሲሰራ አልጨረስኩም፣ አድምጡኝ። 40% ህንፃ ሲሰራ መሰረት ላይ ወይንም ውሃ ልክ ላይ ነው የሚፈጀው። ገንዘብ የሚፈጀው ወጪ ብሎኬት፣ በቃ ብዙ ነገር የሚፈጀው 40% ውሃ ልክ ላይ ነው ወይንም መሰረት ላይ። ተረዱ። ይሄ ቆንጆ ምሳሌ። ስለዚህ ህንፃ ሲሰራ ውሃ ልኩ 40%ን ይወስዳል። ውሃ ልኩ ቢውልድ በስርዓት አልተደረገም ወይንም በስርዓት አልተገነባም ማለት ቀጥታ ያ ቤት አመት እንኳን ላይ ቆይ ይችላል።
ምክንያቱም ለቤቱ መቆም ወይ ለህንፃው መቆም መሰረቱ ትልቁ ምኑ ነው ካላችሁ መሰረቱ ውሃ ልኩ መጀመሪያ እሱን ነው እያልኳችሁ ያለው። ትዳር ስትመሰርቺ መጀመሪያ ላይክ መገንባት ያለብሽ ማንን ነው? ግልጽ ነው አይደለም? ብዙ ሰው በደስታ እየተዋጣ ትዳሩን የሚያጣው ለምን እንደሆነ ታውቃላችሁ? ትዳር አገባው በቃ አገባው ወደ ልጅ ወደ ባሌ ምናምን ነው የሚለው አይደለም። ባልሽ አብሮሽ እስከ መጨረሻው እንደሚቆይ ምን ዋስትና አለሽ? ግልጽ ነው አይደለም? ከዛ በፊት መጀመሪያ ባልሽን መገንባት አለብሽ። ከዛ በፊት መጀመሪያ ሚስትህን መገንባት አለብህ። ይሄንን መስፈርት አስቀምጭ። ምክንያቱም ምንም ላይ ያልተገነባ ቤት ዜሮ ነው። አየር ላይ መቆም ይችላል? ህንፃ ቤት አየር ላይ መቆም ይችላል? ጋይስ አይችልም። መሰረቱ በጣም ወሳኝ ነው። አንድ ህንፃ ምን ያህል እድሜ ይቆያል ብላችሁ የምትጠይቁ ከሆነ አሁን ያላችሁበት ምን ያህል እድሜ ይቆያል ከዚህ በኋላ ብላችሁ የምትጠይቁ ከሆነ መሰረቱ ነው የሚታየው። መሰረቱን ማን የሰራው ነው ማየት ያለባችሁ። ስለዚህ ብዙ ሄደሃል። አይምሮውን በጥሩ መንገድ ወይንም አንቺ በምትፈልጊው ወንድ፣ አንቺ በምትፈልጊው ባል፣ አንቺ በምትፈልጊው ፍቅረኛ መልኩ ከገነባሹ ካስተካከልሹ አይምሮውን ግልጽ ነኝ ቢያንስ ይሉንታው ራሱ ይገለዋል። አንቺ ያወጣሽለት፣ አንቺ ያልሽው፣ አንቺ ያስተማርሽው፣ አንቺ የነገርሽው ነገር ብቻ ራሱ የእሱን ህይወት ቀና እንዲል ያደርገዋል። እንደዚህ አይነት ነገሮች አይታዩትም። ይኸውላችሁ ብዙ ሰው ትዳር ሲያገባ ትዳሩ ላይ እንጂ ፎከስ የሚያደርገው ከፊት የሚመጣው የሚጠብቀውን ህይወት አያስበውም ቶሎ ብሎ። ይህንን በደንብ አስተውሉ። ግልጽ ነው አይደለም? ስለዚህ እቅድ አውጭ። ከባልሽ ጋር ቁጭ ብለሽ እቅድ አውጥተህ ቆይ ጆን፣ እዚህ ጋር እኔ መሀል ላይ ልግባ። እቅድ አውጥተህ ተስማምተህ ሰርተህ ተለውጠህ ግን ደግሞ ጁባህን ሲሞላለህ ፈንጠር ካልክስ ሀይ እዚህስ እሺ ፈንጠር አባባሌ ገብተሃል አልኩሽ እኮ በቃ ምንም ወንድ ልጅ አልኩሽ። ወይንም ደግሞ ይሄ ሴቶችንም አንድ ነው፣ ተመሳሳይ ነው ማለት ነው። በዚህ አጋጣሚ ላላ እኔ ቆይ አንዴ አሁን ባለትዳር ሆኖ ሌላ ሚስት ሌላ ሴት እሱ ጋር ከመጣች እሱ ባለጌ እንጂ እሱ አይደለችም እኮ ፈቅደ ወደ እየሄዳት ነው አይደለም። ባለትዳር ቢዙ መሆን እያወቀ ሆን ብሎ እየደረባት ነው እንደጃኬ። ስለዚህ የመጣች ሴት ሳይሆን ወንድ ነው ባለጌ፣ ሰውየው ነው ባለጌ። ልጅቷ እኔ ባለትዳር ነኝ እኔ ቃል ኪዳኔ ክቡር ነው ትቶ እያመጣ ነው። ሴት ጋር ካስጠጋ እሱ ነው ባለጌ። ልጅቷ ራሱ እኔ ነኝ ቀይ ላይን የምሰጠው ብሏል። ራሱ መልሶ ነበረ በራሱ ላይፍ ላይ አንድ ሴት ጓደኛ የሚስቴ ጓደኛ እኔን ብትወድ እኔ ነኝ በሩን የምዘጋው ብለሃል አይደለ? አሁንም እንደዛ ምን ጠየቅ ጋይስ ልክ ነው። እኔም ጥያቄ ያለኝ ጆ፣ አንድ ወንድ ልጅ እና ራስሽ ትቀይሪዋለሽ ብትላለህ ብዙ ጊዜ መልስ ላይ መስራት እንችላለን፣ እሷም ትችላለህ፣ እኔም እችላለሁ ብለህ ብዙ ጊዜ እንወያያለን። ነገር ግን ወንድ ልጅ ካልፈለገ በቀር በሴት ልጅም በቤተሰብ እንደማይቀየር ብዙ ወንዶች ጸባይ ነው። ይሄስ ምንድን እንዴት ታየዋለህ? እሱን እንደገና አንደኛ ክፍል አስተምሬው አልልመችም። ምክንያቱም በቤተሰቡ በሚስቱ በማንም መገዛትና መረዳት መጓዝ በሌሎች አስተሳሰብ መገንባት የማይፈልግ ከሆነ ከእሱ አስተሳሰብ ውጪ ምንም የማይፈልግ ከሆነ አብራችሁ እሱ አትቀጥሉ። የራስሽን አማራጭ መጠቀሙ እዚህ ላይ እኮ አሁን ይኸው ብዙ ጓደኞች አሉኝ ነው ማለት ነው እንቀይረዋለን ብለው ስገብተው ራሳቸውን የሚያጧሉ። ገባህ? አሁን በአረብ ሀገር እህቶች አሁን አሉ ብዙዎቹ ለምን አገባሽው ስንል አይ እኔ ቀይረዋለሁ፣ ይሄ እኮ ዱርዬ ነው የሆነ ነገር አይ እኔ ቀይረዋለሁ ብዬ አውቄ ነው ያገባሁት የሚሉ ሴቶች አሉ። እነዛ ሰዎች ግን ሳይቀይሩት ወንድየው እንዳውም ራሷን አታ የምትወጣ ብዙ ሴት አለች እንጂ ወንድ ልጅ ካልፈለገ በቀር እንደማይቀየር ነው የሚገባኝ። በሰውም ሆነ በምክር እኔ የሚቀየሩ አይመስለኝም። ከመቶው እንደው 80%። ጆዬ እኔ ያልኩት አሁን ለምሳሌ አንተ ሚዲያ ላይ ነው እንደዚሁ አይቼ አፈቅርሃለሁ ብዬ እመጣለሁ፣ ትቀበለኛለህ? ሴቶች በተለያየ ጊዜ አንተ ብቻ ጥሩ ኑሮ እየኖርክ እያለ መጥቼ ባለቤት እያለ ሚስት እያለ መጥቼ ወድሃለሁ ብዬ አፈቅርሃለሁ ብዬ ባስተላልፍ ትቀበለኛለህ? ቆንጆ ጥያቄ። አንደኛ ነገር ልመልስልሽ። አንደኛ ነገር እቅዴ እኔ በእቅድ ነው የምጓዘው። ለምሳሌ ስለዚህ ማንኛውም ሰው በእቅድ ነው የሚጓዘው። እኔ ሲጀመረም ፕላኔ 2018 እንደ እግዜር መልካም ፈቃድ ካገኘው እይዛለሁ፣
ካላገኘው ደግሞ እስከ 2019 ጨርሼ 2020 አግብቼ 2021 ልጅ ወላድ። ይሄ የኔ ፕላን የማንም አይደል። ይሄ ሪል ነው የምነግራችሁ። አንደኛ ይሄ እቅድ አለኝ። ከዚህ እቅድ ውጪ ከሆነ አንደኛ ነገር እሱን አያለው። አንድ ሁለተኛ ደግሞ እኔ የምፈልጋትን አይነት ሴት መስፈርት ታሟያለሽ ወይ ነው በቃ ትልቁ ጥያቄ እዚህ ጋር እሱ ነው። እኔ የምፈልጋትን አይነት ሴት ለመሆን መስፈርትሽን ታሟያለሽ? እነግርሻለሁ። ግልጽ ነው። ይሄንን በደንብ ቼክ አደርጋለሁ። ዝም ብዬ እሺ አልልሽ። ዝም ብዬ አሁን እኮ እንደዛ ነው በቃ የተቸገርነው። ገብቶሻል አይደለ? እንዲሁ ድምፅሽ አልገባ አይደለም። አንተ ጆን እዚህ ጋር እየተሳሳትክ ነው። መስመርት ላይ ሚስትህን አሟልታ እያለ አንተ ሌላ ሰው መጥቶ ወድሃለሁ አፈቅርሃለሁ ቢልህ ምን ታረጋለህ? እኔ ያልነው የሚስት እኮ አይደለም። ይሄ መጀመሪያ መልሶታል እኮ የጠየቀችኝ ሌላ ነው። እሱ ነው እየመለስኩ ያለሁት ጋይስ። ተሸዊት ነው። አንተ ታዋቂ ነህ ሚዲያ ላይ በቃ ባዩ ጊዜ አሁን መኪና ይዛል። እኔ ኤግዛምፕል ስላለኝ ነው። በቃ ኑሮ ድሮ የለክም አሁን አለክ ሁሉ ነገር። አይ ሴቶች ኦይ ከዛ ሚስት አለ ባለትዳር ነህ። ሴቶች እያዩ በቃ እንትን ኑሮውን እያዩ አፈቅርሃለሁ ወድሃለሁ ብሎ ይመጣል። አንተ ባለትዳር እየተከበርክ ነህ፣ ግን ሴቶቹ ይመጣሉ በየጊዜው መቀበል አለብህ። ባለትዳር ሆኜ አዎ ባለትዳር ሆነ አንተ ጆዬ ወዳለሁ አፈቅርሃለሁ ብያው ሚዲያ ላይ ያስተላልፋለሁ መጣለሁ አንተ ያለበት ድረስ እሺ ፍቅሬን እገልጽልሃለሁ። ግን አንተ ባለትዳር ነህ ትቀበለኛለህ? በጣም ጥሩ እሺ። ሺህ ጊዜ ውደጅኝ አልጠላም፣ መውደድሽን አልጠላም። ግን በፍቅር ደረጃ ከሆነ አንስማማ። ቅድም ብያለሁ አልስማማም በፍቅር። ምክንያቱም ምንድነው ካልሽኝ ህይወት ጀምራልን ያልሽው አይደል? አሁን ህይወት አለኝ፣ ትዳር አለኝ፣ ቆንጆ ሁሉም ነገር አለኝ። ያንን ነገሬን አይተው ወይንም ወደውኝ ቀጥታ ሊመጡ ይችላሉ፣ ሊጠይቁኝ ይችላሉ። ትዳር እያለኝ ትቀበላለህ ወይ ነው ጥያቄው። አልቀበልም። ምክንያቱም ከቃሌ ጋር ማነው ከሚስቴ ጋር ቃል ተግባብቻለሁ። የእሷን ህግ ላከብር፣ የኔን ህግ ልታከብር ቃል ተግባብተን ነው በስርዓት ትዳር ብለን የመሰረተው። እኔ ንግድ አይደለም የሚያዝኩት። ስለዚህ ይኸውላችሁ የሰዎች አስተሳሰብ የሰዎች ጭንቅላት ይለያያል ጋይስ። እንደ መልካቸው አስተሳሰባቸው ይለያያል። ገብቷቸዋል አይደለ? ከዛ አንጻር ነው ያልበሰለ ጥሬ ወንድ እየሄዱ ይይዙና አንዳንድ ሰዎች በዛው እነሱም ጥሬ ሆነው ይቀራሉ፣ ብቻቸውን ይቀራሉ። ስለዚህ ሺህ ጊዜ ትዳር ብይዝ ባሊዘር አሁን እኔ እውነቱን ልንገራችሁ፣ ችግር የለውም ሚዲያ ላይ ሆነን አልሆንም ልንገራችሁ። እኔ በሳምንት ወይ አንድ ቴክስት ወይ ዳይሬክት አንድ ደውል እና ከዛ በላይ ይመጣልኛል። ጌታን ማርያምን የምሬ ነው የምነግራችሁ። ማረገው አይቼ እንዳላየ ቀጥታ ምንድነው ማድረገው አልፈዋል። በቃ አይቶ እንዳላየ አልፈዋል። ምክንያቱም እንደዚህ ያሉ ነገሮች ለእኔ መሰናክል ናቸው። እኔ በዚህን ሰዓት የምሮጠው ለእቅዴ፣ ለዓላማዬ፣ ለግቤ፣ ለህልሞቼ ነው። ገባችሁ አይደለ? ስለዚህ እሱን ትቼ ወደ ሌላ መሄድ መብቴ እኮ ነው። ግን ህይወት ደግሞ የምርጫ ጉዳይ ነች። ዘላለም ዋጋ እየከፈልኩ ከምኖር አንዴ የራሴ የምለው ደረጃ እስክደርስ የምፈልገው የሚጠበቅብኝ ደረጃ እስክደርስ ግን ምንም አይነት ግራና ቀኝ ወላውዬ አላይም። ይሄ ኬት የመጣ ነው ካልሽኝ፣ አንደኛ ከአስተዳደጌ የተገነባ ማንነት፣ ሁለተኛ በምኖረው ኑሮ፣ በምሰራው ስራ፣ በምወስደው እውቀት፣ በምወስደው ልምድ፣ በዙሪያ ካሉ መልካም ሰዎች አይምሮ ውስጥ የወጣ ወይንም ደግሞ የተኮረጀ ማንነት ነው። ይህንን አስተውሉ። ኢቨን ጓደኛችሁ በጣም ትልቅ ተጽዕኖ ያደርጋል። ትክክል ነው። እዚህ ጋር ትክክል ነው። አሳዳጊ ነው ዋናው ቤተሰብ ነው። አንደኛ ቆይ ቤተሰብ ብቻም አይደለም፣ ሰዎች ይለያያሉ። እኔ አሁን ቤተሰቤ በዚህ ጉዳይ አንድ ርዕስ ያለው እንደዚህ ነው የምታገባው፣ እንደዚህ ነው የምትፈልገው፣ እንደዚህ ስልክ የሚባል እነሱ ፊት ሴት ከደወለች እዘጋለሁ፣ አይደወልም። ኢቨን የክላስ ተማሪዎች ጓደኞች ግሩፖች እንኳን ከደወሉ አላነሳም። ምክንያቱም ሌላ ነገር ነው የሚለኝ ቤተሰብ አውቃለሁ። ቤተሰብ እንዲህ ነው ያሳደገኝ። ግን ደግሞ ሲያድግ ዱር የሆነ ሰው አውቃለሁ። ሴቶች ላይ አንደኛ የሆነ ሰው አውቃለሁ። አላማ የሌለው ሰው፣ ይሄ መዳረሻ የሌለው ሰው፣ ህልሙን ጠንቅቆ የማያውቅ ሰው፣ መኖር ያልጀመረ ሰው፣ እንደዚህ ያለው ውስጥ ሮጠሽ ጥልቅ ብለሽ አትግቢ ይወድሻለሁ ስላለሽ በቃ መስፈርት አስቀምጭ ያልኩት ለዚህ ነው። ዝም ብሎ ጥሬ ያልበሰለ ወንድ ይመጣና እንዲሁም ኩልሽ ምናምን እራት ሳልበላ ነው ያደረኩት። ሳትበላ ውለህ ሳትበላ እደር። ምን አገባሽ? ዝም ብለሽ ጥልቅ አትበይ፣ ልብሽን ጥልጥል አታድርጊው። ይህንን መጀመሪያ እንዴት እንወቃቸው? ተንኮላቸው ወንዶች እኮ ቸገረን። ሀይ በኋላ የሚቀይሩበት እኮ ነው ችግሩ። እሺ ቅድም ምን አልኩኝ? እኔ በሳምንት
እሱ በሳምንት ነው እንዳልኩት፣ በሳምንት 2-3 ቴክስት ወይ 2-3 ደውል። ኢቨን ዛሬ ራሱ ደውል ተደውሏል። አንቺ ሀይ ያለሽን ሁሉ ሀይ ነው የምትዩ መልሰሽ ሁሉም ያወራሽ ሁሉ አንቺ አሁን ሀይ ሳይሆን ጊዜ አለው ለሁሉ ነገር ታይዋለህ። ግን የሆነ ነገር አፍቅራ ተፈቅራ ስትገባበት ግን ከጊዜ በኋላ የሚቀየር ከሆነ ለአንተ ጥሎ አንተ አብረህ ባሳደግከው እንግዲህ አብረህ ባሳደግከው ነው የሚጎዳ። ምን አይነት ትዳር ነው የምትፈልጊው? እሱን አስቀምጪ። ሁለተኛ ምን አይነት ባል እንዲኖርሽ ነው የምትፈልጊው? ይህንን መስፈርት ቁጭ አድርጊ። ከዛ በኋላ ስቀጥይ አብራችሁ እየኖራችሁ ሌላ ነገር የሚፈጠር ከሆነ ዳይሬክትሊ አንቺ ጋር ችግር አለ። እኔ እንደዛ ነው የምንረዳው። ምክንያቱም ምንድነው ካልሽኝ አንቺ ጋር ችግር የሚኖረው አንደኛ እሱ ባለማወቅም ሆነ በማወቅ ሄዷል። አንቺ ደግሞ ቆመሽ ከእሱ ጋር ሌላ ድርድር ውስጥ መግባት ሳይሆን ትዳርሽ እንዳይፈርስ የምትፈልጊ ከሆነ ቁጭ አድርገሽው ወደ በፊቱ ማንነቱ እንዲመለስ በስርዓት መምከር፣ ማሳወቅ፣ ማስተማር። ይህን በደንብ አድርገሽ መናገር አለብሽ። ይሄ የሚመጣው ከምን ጉዳይ ነው ከምን ጉድለት ነው ካልሽኝ መጀመሪያውኑ ያስቀመጥሽው መስፈርትና ህግ ለሱ ስላልሰራ ለምንድን ነው ለሱ ያልሰራው? አንቺ ብቻ ነሽ የተስማማሽበት ህጉን፣ እሱ አልተስማማበትም። ለምን? ሁለታችሁ መጀመሪያ አለቃ ሲያጫውታችሁ ምን መስፈርትን ብታወጪ አለቃ ካጫውታችሁ ሁለታችሁም አትስማሙ። ስለዚህ ሁለታችሁም እንደ መሪ ፊታችሁን፣ ነጋችሁን፣ ልጆቻችሁን፣ ህልማችሁን አይታችሁ ትዳራችሁ ውስጥ ገብታችሁ ስምጥ ያለ ትዳር ውስጥ ስምጥ ያለ ፍቅር ውስጥ እንዲገባ የማድረግ ችሎታ መጀመሪያ አለሽ። እሱን ገንቢ መጀመሪያ። እኔ መጀመሪያ ሚስቴን ለትዳር ለቃል ከመግባቴ በፊት ከኔ ጋር የምቀጥልበትን አስተሳሰብ እኔ አሁን ስራ ቦታዬ ልንገራችሁ። ስራ ቦታዬ ከ500 ሰው በላይ ነው የምመራው። እኔ ሊደር ነኝ፣ ግልጽ ነው። በዛ ላይ ማናጀር ሌቭል ላይ ስላለሁኝ በርካታ ከ500 ሰው በላይ ነው የምመራው። ይህንን እወቁ። ስለዚህ ምንድነው የማደርገው? መጀመሪያ ስራውን የሚሰሩበትን ስልጠና ሳይሆን የምሰጣቸው፣ ይችን በደንብ ይችን ኮንሰፕት ያዙልኝ። ስራውን የሚሰሩበትን ቤዚክ ወይንም ስልጠና ሳይሆን የምሰጣቸው፣ እኔ የምሰጣቸውን ስልጠና የሚይዙበትን አይምሮ ነው የምገነባው። ጋይስ ይሰማል? ስልጠና ሳይሆን የስራውን ስልጠና ሳይሆን የምሰጣቸው፣ እኔ የምሰጣቸውን ስልጠና የሚይዙበትን ጭንቅላት እንዲገነቡ ነው የማደርጋቸው። ይሄ በቂ ምሳሌ ነው ብዬ አስባለሁ። ግልጽ ነው አይደለም? ባልሽን አንቺ የምትይውን እንዲሰማሽ በምንድን ነው የምታደርጊው? ሚስትህ አንተ የምትለውን ብቻ እንድትሰማ መጀመሪያ ምን መስፈርት ትጠቀማለህ? ወይንም ምን አይነት ሩል ትጠቀማለህ ወይ ትጠቀሚያለሽ? ይሄንን እራሳችሁን ገምገሙ። እሺ፣ ጥያቄው መልስ ነው ይባላል። ጥያቄው እናንተ መልሱ። እናመሰግናለን። ለማንኛውም ሁሉም ነገር ያላገባችሁ በደንብ አዳምጡ። እኔ እንኳን አይጠቅሰኝም፣ ዝም ብዬ እንዲያው ፍቅር ይዞኝ ነው እንጂ። ግልጽ ነው አይደለ? ገብቶሻል አይደለ? ፊፍ ገብቶሻል አይደለ? ገብቶኛል። ግን ያው ትዳር ውስጥ ስላለሁኝ ያው የምታየው ነገር ትክክል ነው። ያው እኛ የድሮ ሰው ስለሆን እኔም ገብቶኛል። ባለትዳር ነኝ። ግን እኔ ያልኩት እዚህ ጋር ባይዘወይ ትዳር ስላላቸው ስለሌላቸው አይደለም። በትዳር መሀል እኮ ምን እንደሚያጋጥም አታውቁትም አይደለም? ስለዚህ ለእናንተም ጥንቃቄ ነው። ኢቭን ደግሞ ያላገባችሁ ሰዎች በቃ እንደኛ አይነት ነገሮች ደግሞ ያላገቡ ደግሞ ለሁላችን ጥሩ ትምህርት ነው። በዛ ላይ እንግዲህ ፈጣሪያችንን መለመን ነው። ሴቶች ናቸው ያስቸገሩን ሩታዬ። ሴቶቹ በቃ ድሮ ዳ ሆኖ